أحمده سبحانه وأشكره ومن مساوي عملي أستغفره وأستعينه على نيل الرضا وأستمد لطفه فيما قضى. وبعد إني باليقين شهادة الإخلاص أن لا يعبد بالحق المعبود سوى الرحمن من جل عن عيب وعن نقصان، وأن خير خلقه محمدا من جاءنا بالبينات والهدى صلى عليه اللهم ومجدا وآل والصحب دواما سرمدا. وبعد فيا أحبائي الكرام نساء ورجالا السلام عليكم ورحمة الله تعالى وبركاته. الله سبحانه وتعالى ለሰው ልጆች የተለያዩ ጸጋዎችን የተለያዩ ድሎችን የተለያዩ ጥሩ ነገራቶችን አመቻችቷል። አላህ ካመቻቻቸው ነገራቶች ውስጥ ጊዜያቶች ናቸው። ከጊዜያቶች ውስጥ አላህ በላጭ አድርጎ ያስቀመጠው ታላቁ ወር ረመዳን ነው። ይህን ረመዳን ለመቀበል በጣቶች የሚቆጠሩ ቀናቶችን እየጠበቅን እነሆ በዋዜማው ላይ እንገኛለን። ይህ ታላቁ ወር ውስጥ አላህ ሱብሓነሁ ወተዓላ የህይወታችንን መስመር 360 ዲግሪ በተስተካከለ መልኩ ሸፕ የሚያስይዝልን ብርሃናማ የሆነውን ቁርአንን አላህ ሰጥቶናል። አላህ ይህንን ቁርአን ሲሰጠን ለህይወታችን በሁሉም ዘርፍ መሰረታዊ የሆነ ለውጥ እንድናመጣ አላህ ቁርአንን በመጀመሪያ ደረጃ ኢብኑል ቀይም ዐለይሂ ረሕመቱላህ እንደተናገሩት መድኃኒት አድርጎ ነው የፈጠረው። አላህ በቁርአን ሁለት መድኃኒቶችን ተናግሯል። ከነዚያ ከተናገራቸው መድኃኒቶች ውስጥ አንደኛው ቁርአን ነው። ለዚህም አላህ በቁርአኑ ላይ እንዲህ ይለናል፣ وشفاء لما في الصدور በልቦና ውስጥ መድኃኒት ሲሆን ይላል ኢብኑል ቀይም ዐለይሂ ረሕመቱላህ። ይህን የቁርአን አንቀጽ ሲያብራሩ ምን ይላሉ? አላህ ቁርአንን ሲጠቅሰው ዳእ ብሎ አይደለም የጠቀሰው ሽፋእ ነው ይላሉ። ዳእ መድኃኒት ከሆነ መድኃኒት ምናልባት ውጠነው ሊያሽረንም ይችላል፣ ውጤታማም ላይሆን ይችላል አሉ። ነገር ግን ቁርአንን አላህ መድኃኒት ነው ያለው ለማን? ሊማ ፊ ሱዱር ልቦናችን ውስጥ ላሉ በሽታዎች፣ እኛን ከአላህ ጋር ለሚያርቁ፣ እኛን ከሰዎች ጋር ለሚያጣሉ፣ እኛን ጥሩ የሆነ ማንነት በውስጣችን እንዳይኖረን የሚያደርግ ማለት ነው። በሁለተኛ ደረጃ አላህ ያወረደው ቁርአን ለሰው ልጆች የህይወት ብርሃን እንዲሆን አድርጎ ነው ያወረደው፣ ሁለመናዊ የሆነ ብርሃን። ለዚህም አላህ በቁርአኑ ላይ እንዲህ ይለናል፣ ያ አዩሃ الناس قد جاءكم برهان من ربكم وأنزلنا إليكم نورا مبينا ግልጽ የሆነ ብርሃንን አስቀመጥንላችሁ። ለእግሮቻችሁ ብርሃን ወደ ጥሩ መንገድ የሚመራ፣ ለእጆቻችሁ ብርሃን ጥሩን ነገር የምትይዙበት፣ ለዓይኖቻችሁ ብርሃን የአላህን ተአምር እንድታዩበትና እንድትመለከቱበት፣ እንደዚሁም ለሙሉ ሰውነቶቻችሁ ብርሃን ወደ ቀጥተኛው መንገድ ወደ ብቸኛው ጌታ ወደ አላህ ሱብሓነሁ ወተዓላ እንድትዞሩ ይለናል። ከዚህ በመቀጠል አላህ ሱብሓነሁ ወተዓላ ቁርአንን መድኃኒት እንዲሁም እዝነት ብሎ በቁርአኑ ላይ ይለናል። ለዚህም በቁርአኑ አላህ ሱብሓነሁ ወተዓላ እንዲህ ብሎ ይገልጽልናል፣ ሊየደበሩ አያቲሂ የእሱን አንቀጽ ሊያስተነትኑ አላህ ሱብሓነሁ ወተዓላ ቁርአንን አወረደላቸው። እንደዚሁም እዝነት እንዲሆንላቸው ከአላህ ዘንድ የወረደ ይላል። ቁርአን ብዙ የሆነ መድኃኒት ብዙ የሆነ መስመርን የያዘልን ነው። ስለዚህ በዚህ በረመዳን ዋዜማ ላይ ሆነን ስለ ቁርአን ማውራት ምንኛ ያማረ ሆነ፣ ስለ ቁርአን መናገር ምንኛ ያማረ ሆነ። ስለዚህ አሕባቢ ፊላህ ሸርቀን ወገርባ
በሰሜንም በምዕራብም በምስራቅም በደቡብም ያላችሁ በሙሉ ብርሃናማ የሆነውን ቁርአን ለሁሉ ነገራቶች መድኃኒት የሆነውን ብርሃን ለሕይወታችሁ መስመርን የሚያስተካክል የሆነውን ቁርአንን በሚገባ አጥብቃችሁ በመያዝ ቁርአናማዊ የሆነ ሕይወት በመኖር ወደ ረመዳን ግቡ። በረመዳንም የቁርአንን ሕይወት ኑረው በቁርአን ተጠቅመው ቁርአንን የሚኖሩ ሰዎች ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።